ሁሉም ወንጀል መርዝ ነው። ልንርቀው፣ ልንጠላው፣ ልንጠነቀቀው ይገባል። ወንጀል ስንሰራ ራሳችንን እየጎዳን እንጂ እየጠቀምን እንዳልሆነም ልናውቅ ይገባል። አላህን በማመፅ የሚገኝ ጥቅም የለም። ሸይጣን ግን ሰው ልጆችን ሊያታልል ሊያመሳስልባቸው ይችል ይሆናል። ለጊዜው የተደሰቱ የተጠቀሙ ሊመስላቸው ይችላል። ነገር ግን ኋላ ላይ አኼራ ላይ እሳት የሚያስከትል ስራ እዚሁ ዱንያ ላይም ከሰሩት በኋላ መረበሽን፣ መጨናነቅን፣ ፍርሃትን የሚያስከትል ማንኛውም ስራ ጥቅም የለም፣ ጉዳት ነው። ሆኖም ወንጀሎች ከሚያስከትሉት መዘዝ አንፃር ወንጀል ሁለት አይነት ነው። ትልልቅና መለስተኛ ወይም ትንንሽ ወንጀሎች ተብለው ተከፍለዋል። ከሁሉም ወንጀል ቢጠራ አንድ ሰው የሽርክ ወንጀል ካለበት የወንጀለኞች ሁሉ ወንጀለኛ። ሽርክ ከሌለ ደግሞ ሌሎች ወንጀሎች ቢኖሩ ተውሂድ ይቅር ያስብላል። ሽርክ ይቅርታን ይነፍጋል። ውዱእ ያደረገ ሰው ውዱእን ካልጠበቀ ውዱእ እንደሚፈርሰው ሁሉ ሙስሊም ነኝ የሚል ሰውም ተውሂድን ካልጠበቀ ሽርክን ካልተጠነቀቀ እስልምናው ይፈርሳል። አሽርኩ ከልሐደፊ ሊጠሃረቲ ተብሏል። ሽርክ መልካም ስራ ላይ ከተቀላቀለ መልካም ስራም በሙሉ ያፈርሰዋል። ውዱእ የሚፈታ ነገር ውዱእ የሚያፈርስ ነገር ከገጠመን ውዱአችን እንደሚፈርሰው ተብሎ ውዱአችንን ከምንጠብቀው በላይ ተውሂዳችንን እምነታችንን ልንጠብቅ ይገባናል። የወላጆች ሐቅ ብቻ አይደለም፣ ወላጆችን ማክበር የአላህም ሐቅ ጭምር ነው። ወላጆችን አክብር ብሎ ስላዘዘ ወላጆቹን ያስቆጣ ሰው እነሱን እንኳ ቢያስደስት አላህን ድጋሚ ይቅርታ መጠየቅ ይኖርበታል። የአላህ ሐቅ አለበት አክብር ብሎ ስላዘዘ፣ አስበድላቸው ብሎ ስለከለከለ። የጀነት በር ወላጆች ናቸው። ጀነት መግባት የፈለገ ከወላጆቹ ጋር ያለውን ግንኙነት ሊያሳምር፣ ባለፈው ያጠፋ ይቅርታ ሊጠይቅ፣ ሊያስተካክል፣ ሊጸጸት፣ ከወላጆቹ ጋር መልካም ግንኙነት ያለው በርትቶ ሊቀጥል ይገባል። እስከ ለተሞታቸው ድረስ እድሜያቸው ቢገፋው እንኳን ሰብሮ ታግሶ በመልካም ሊኗኗራቸው ይገባል። እድሜያቸው ሲገፋ አብረው መጥፎ ባህሪዎች ሊመጡ ይችላሉ፣ ሊያስቸግሩ ይችላሉ። አላህ እየፈተነህ ነው፣ አላህ እየፈተነሽ ነው። ትንሽ መታገስ አቅቷቸው ከእነሱ ጋር መኖር አልቻልኩም ብለው ወላጆቻቸውን ራቅ አድርገው የሚጥሉ ከራሳቸው የተንደላቀቀ ኑሮ እየኖሩ ወላጆቻቸው በችግር የሚኖሩበት፣ የሚበሉትን የሚያጡበት፣ ታመው የሚያሳክማቸውን ሰው የሚጠይቃቸውን ሰው የሚያጡበት ሐላት። የጠባይ ችግር እንኳ ቢኖርባቸው ወላጅ መጥፎ ነው አይባልም። መጥፎ እንኳ ወላጅ አባቴ እናቴ እንዲያረገችኝ ብሎ መናገር አይቻልም። ከወላጆቻቸው ይልቅ የትዳር አጋራቸውን ከአባቷ ይልቅ ባሏን ከእናቱ ይልቅ ሚስቱን አስበልጠው ለትዳር አጋራቸው ብለው ወላጆቻቸው የሚያስቀይሙ ጃሂሎች አሉ፣ ሞኞች አሉ፣ አላዋቂዎች አሉ። ሁሉም የሰው ልጅ ሊተካ ይችላል። አባትና ግን አይተኩ። ባል ሊተካ ይችላል፣ ሚስት ልትተካ ትችላለች፣ ልጅ ሊተካ ሊወለድ ይችላል። አባትና ግን አይተኩ። ሌላ አላህ ያከበደውን ነገር ልናከብድ ራቁት ያለውን ልንርቅ። ليس من يقطع طرقا بطلا إنما من يتقي. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وآله وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله. يا الله باركتي الله تبارك وتعالى يعزاتهم بمتاجد يكلكلاتهم بمكلكل فروت
ለአኼራችሁ የሚሆን ስንቅ ያዙ። ከስንቆች ሁሉ በላጭ ነገ አላህ ፊት ጠቃሚ ስንቅ አላህን ተባረከ ወተዓላ መፍራት ነው። ወደ አላህ ተባረከ ወተዓላ ተሽቀዳደሙ። ከሰው ልጆች ሁሉ አላህ ዘንድ ትልቅ ቦታ ያለው በኸይር ሥራ ዱንያ ላይ ሰዎችን የሚቀድም የቅያም ቀን አላህ ፊት ሲቆም ከወንጀል ጠርቶ ብዙ ኸይር ሥራ ይዞ የሚቆም ሰው ነው። ዱንያም ይሁን አኼራ ላይ ለተለያዩ ችግሮች የሚዳርገው ወንጀል አላህ ተባረከ ወተዓላ የከለከለውን መስራት ስሩ ያለውን ከመስራት ወደ ኋላ ማለት ነው። በግልም ይሁን ጠቅላላ የሰው ልጆች ላይ ችግር የሚደርሰው አብዛኛውን ጊዜ በወንጀል በላ የሚመጣው ፈተና አደጋ የሚበዛው አላህን በማስቆጣት ነው። ይህ በላ አደጋ ችግር ሊወገድ ሊጠፋ የሚችለው ደግሞ ወደ አላህ በመመለስ ከአላህ በመታረቅ ተውበት በማድረግ የተዉትን ኸይር ሥራ ግዴታ በመስራት በመወጣት የተዳፈሩትን ወንጀል ተጸጽቶ ሁለተኛ አላደርግም ብሎ በማቆም አላህ ተባረከ ወተዓላ ታዘዙኝ ብላ መልእክተኛዬን ታዘዙ ብላ አላህና መልእክተኛውን የሚታዘዝ ሰው በዱንያም በአኼራ በሰላም እንደሚኖር አላህና መልእክተኛውን የማይታዘዝ የሚያምፅ ሰው ደግሞ ሰላም እንደማያገኝ እንደሚጨናነቅ፣ እንደሚሸበር፣ እንደሚፈራ ነግሮናል። ወንጀሎችም በሁለት እንደሚከፈሉ በቁርአንም በሐዲስም ተነግሯል። ሁሉም ወንጀል መርዝ ነው፣ ልንርቀው፣ ልንጠላው፣ ልንጠነቀቀው ይገባል። ወንጀል ስንሰራ ራሳችንን እየጎዳን እንጂ እየጠቀምን እንዳልሆነም ልናውቅ ይገባል። አላህን በማመፅ የሚገኝ ጥቅም የለም። ሸይጣን ግን ሰው ልጆችን ሊያታልል ሊያመሳስልባቸው ይችል ይሆናል። ለጊዜው የተደሰቱ የተጠቀሙ ሊመስላቸው ይችላል። ነገር ግን ኋላ ላይ አኼራ ላይ እሳት የሚያስከትል ሥራ እዚሁ ዱንያ ላይም ከሰሩት በኋላ መረበሽን፣ መጨናነቅን፣ ፍርሃትን የሚያስከትል ማንኛውም ሥራ ጥቅም የለም፣ ጉዳት እንጂ። ሆኖም ወንጀሎች ከሚያስከትሉት መዘዝ አንፃር ወንጀል ሁለት አይነት ነው። ትልልቅና መለስተኛ ወይም ትንንሽ ወንጀሎች ተብለው ተከፍለዋል። አላህ በተከበረው ቃሉ ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ብላ የተከለከላችኋቸው ከባባድ ወንጀሎችን ከራቃችሁ፣ ከተዋችሁ፣ ከተጠነቀቃችሁ ኑከፊር ዐንኩም ሰይአቲኩም ጥቃቅን ወንጀሎችን እንሰርዝላችኋለን፣ የተከበረ መግቢያ ጀነት እናስገባችኋለን ብሏል። ከባባድ ወንጀሎችን ያራቀ የተጠነቀቀ ጥቃቅን ወንጀሎችን አላህ ይቅር ይለዋል፣ ይሰርዝለታል። ከባባድ ወንጀሎችን የተዳፈረ ያልተወ በከባባድ ወንጀሎችም በጥቃቅን ወንጀሎችም ይያዛል፣ ይጠየቃል። ከምንከለክላችሁ ወንጀሎች ውስጥ ትልልቁን ካራቃችሁ ከተጠነቀቃችሁ ትንንሹን እንሰርዝላችኋለን፣ ይቅር እንላችኋለን ማለት ትንንሹ ይቅር እንደሚባል የተነገረው ከባባዱን ወንጀል ለተወተው፣ ከባባድ ወንጀልን ያልተወ በከባዱም በጥቃቅኑም ይያዛል። ተውበት ካላደረጉ ደግሞ ጥቃቅን የሚባሉ ወንጀሎችም ወደ ከባድነት ይቀየራሉ። ተውበት ካላደረጉ በቋሚነት ሁሌ በግዴለሽነት ከሰሩት ጥቃቅን የሚባሉ ወንጀሎችም ወደ ትልልቅ ወንጀል ይቀየራል። ሁሌ ከተውበቱና እስትግፋር ካደረጉ አላህን ምህረት ከጠየቁ ለምን ይሄን ጥፋት አጠፋው ብለው ራስን ከወቀሱ ያጠፉትን ጥፋት የሚያብስ ኸይር ሥራ ከሰሩ ደግሞ ከባባዱን ወንጀል አላህ ይመራል። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ወካነ አላሁ ሻኪረን ዐሊማ ብላ አላህ እናንተን በመቅጣቱ ምን ይጠቀማል? ካመሰገናችሁት፣ ከታዘዛችሁት፣ በብቸኝነት ካመለካችሁት፣ ከፈራችሁት፣ ካከበራችሁት አላህ ተባረከ ወተዓላ ባሮቹን የሚያመሰግን ትንሽ ኸይር ሥራ ሲሰሩ ብዙ አጅር የሚሰጥ የሆነ ጌታ ነው፣ ሁሉንም የሚያውቅ ነው ብላ ወንጀል መዘዙ ዱንያንም አኼራንም ያበላሻል። ሰዎች አኼራ ላይ ጀነት እንዳይገቡ የሚያደርጋቸው ወንጀላቸው። እዚህ ዱንያ ላይ አሁን ቀደም ያለፉ ህዝቦች በጎርፍ፣ በአውሎ ንፋስ፣ በመሬት መንቀጥቀጥ የጠፉት በወንጀላቸው ምክንያት የፊርዓውንን፣ የሃማንን፣ የሁድ፣ የሷሊሕ ህዝቦችን
የኑህ ህዝቦችን ታሪክ ቁርአን ነግሮን ፈኩለን አኸድና ቢዘንቢሂ እነዚህም በሙሉ በወንጀላቸው ምክንያት ብርቱ አያያዝ ያዝናቸው ቀጣናቸው ይላል። በዚህ ዱንያ ላይ ያልተቀጣ ኢለም የተገመደሁ ረቡሁ ቢረሕመቲሂ አኺራ ላይ ይቀጣል። ወንጀል በዋዛ አያልፍም። የሰው ልጆች እዚህ ምድር ላይ መጥተው እንዲሰቃዩ፣ እንዲታመሙ፣ እንዲሰደዱ፣ እንዲራቡ፣ እንዲቸገሩ ያደረገው የሰው ልጆች አባት አደም አንዲትን ዛፍ አትብላ ብለው ሸይጣን አሳስቷቸው በመብላታቸው ምክንያት አንዲት ወንጀል ብቻ ከጀነት ታስወጣች። በአዱንያ ቆይታቸው ተቆጥሮ ማይዘለቅን ወንጀል የሰሩ ሰዎች እንዴት ነው ተመልሰው ጀነት መግባት በቀላሉ ነው ያስቡት? ጀነት ውስጥ የነበረን ሰው ገብቶ የነበረን ሰው እንደፈለክ ብላ እንደፈለክ ሁን አንዲት ዛፍ ብቻ አትንካ ተብሎ የነበረ ሰው ከገባ በኋላ አንድ ወንጀል ካስወጣው ያውን ከጀነት ውጪ ሆኖ ቆጥሮ ሊዘልቀው ማይችልን ወንጀል ቀን ከሌሊት የሚሰራ ሰው እንዴት ነው በዋዛ ጀነት መግባት የሚያስበው? ጀነት ንጹህ ናት፣ የንጹሆች ሀገር ናት። ወይም መጀመሪያ አለመነጃጀት አላህን ጠብቀኝ ማለት የከለከለን ነገሮችን በሙሉ መከልከል የሚቻል ስለሆነ መራቅ፣ መጠንቀቅ፣ ከተነጀሱ ወንጀል ላይ ከወደቁ በተውበት ውሃ መታጠብ፣ ቀጣይ ህይወትን ቀሪ ህይወትን ማሳመር፣ ማስተካከል። ወንጀሎች ምንም እንኳ ትልቅ ትንሽ ቢባሉ ሁሉም መርዝ ናቸው፣ ዱንያ አኺራን የሚያበላሹ ናቸው። ሁሉንም ልንጠነቀቅ ይገባናል። ትንሹንም ትልቁንም ወንጀል ተው፣ አላህን መፍራት ማለትም ይህ ነው ተብሏል። ትልቁንም ትንሹንም ድብቁንም ግልጹንም ወንጀል ተው። ሁሉም ቦታ ላይ አላህን ፍራ፣ በሁሉም ነገር ላይ አላህን ፍራ። ሙእምን የምትባለው ተቂ የምትባለው ይሄ ከባድ ወንጀል የሚባለው በቁጥር የተገደበ አይደለም። ምንም እንኳ አንዳንድ ሐዲሶች ላይ ከባባድ ወንጀሎች ከባይረ ዝኑብ የሚባሉት 7 ናቸው ቢባልም ከ7 ውስጥ ዋና ዋና የሚባሉትን የከባዶች ሁሉ ከባድ የሚባሉትን ብዙ ጊዜ የሰው ልጅን የሚያጠቁትን መግለጽ ፈልገው እንጂ ነብዩ ሰለላሁ ዐለይሂ ወሰለም 7 ናቸው ከማለት ይልቅ 70 ናቸው ማለት ይሻላል፣ ይቀላል ብለዋል አብዱላህ ኢብኑ አባስ ሌሎች። በጥቅሉ ይሄን ያደረገ አላህ ይርገመው የተባለለት ወንጀል በሙሉ ከባድ፣ ይሄን ያደረገ ከኛ ከሙስሊሞች አይደለም ነቢይ ይሄን ካደረገ ሰው የጠሩ ናቸው የተባለለት ወንጀል በሙሉ ከባድ ወንጀል። ለምሳሌ ያታለለ ያጭበረበረ ከኛ አይደለም ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከሙስሊሞች ላይ መሳሪያ ያነሳ ከኛ አይደለም ብላ ከባድ ወንጀል ነው ማለት። ይሄን ያደረገ እንዲህ አይነት ወንጀል የሰራ ዱንያ ላይ በዚህ መልኩ ይቀጣ የተባለለት ወንጀል ይገረፍ፣ ይገደል የተባለለት ወንጀል ከባድ ወንጀል። አስካሪ መጠጥ መጠጣት፣ ዝሙት መስራት፣ የንጹሃንን ስም ማጥፋት፣ ያልሰሩትን ወንጀል የሌለባቸውን ወንጀል መለጠፍ ከባድ ወንጀል ይባላል። ወይም እንዲህ አይነት ወንጀል የሰራ ሰው አኼራ ላይ እንዲህ አይነት ቅጣት አለለት ተብሎ የተነገረለት ወንጀል በሙሉ ከባድ ወንጀል። ስለዚህ ከባባድ ወንጀሎችን በቁጥር መገደብ አይቻልም። አሁን የተባሉ ሌሎችም ወስፎች፣ ቅጣቶች የተነገሩለት ጥፋት በሙሉ ከባድ ወንጀል ይባላል። ሁሉንም ወንጀሎችን ልንርቃቸው ልንጠነቀቃቸው ይገባል። በተለይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም 7 አጥፊ የሰው ልጅን የሚያከስሩ ወንጀሎችን ራቁ ብለው የዘረዘሯቸው 7ቱን ከባባድ ወንጀሎችን ልንርቅ ይገባል። የመጀመሪያው የአጥፊዎች ሁሉ አጥፊ የከባዶች ሁሉ ከባድ ወንጀል አልኢሽራኩ ቢላህ በአላህ ማሻረክ። በአላህ ማሻረክ ማለት የአላህን ሐቅ ከሱ ውጭ ላለ ሌላኛው አካል አሳልፎ መስጠት ማለት። የአደጋዎች ሁሉ አደጋ የከባድ ወንጀል ሁሉ ከባድ በአላህ ማሻረክ፣ በአላህ ማጋራት። በአላህ ማጋራት በየትኛው መልኩ የሰው ልጆችን ሊያጠቃ ይችላል። ማንም ከሽርክ ንጹህ ነኝ ብሎ ሊተማመን አይገባም። እኔ ስለ ሽርክ ሊነገረኝ አይገባም፣ ከሽርክ ሸሽቼ አይደል እንደ መስጂድ የመጣሁት ልትል አይገባም። መስጂድ ውስጥም ሽርክ ውስጥ ልትገባ ትችላል። ሽርክ ላይ መጥቶ ሲያርፍ የምታውቀው የሚሰማህ ነገር አይደለም። ከጉንዳን ኮቴ የበለጠ ስውር ነው፣ ድብቅም። ሌሊት ጨለማ ላይ በጥቁር ድንጋይ ላይ ትንሽዬ ጥቁር ጉንዳን ሲሄድ ማይታየውን ድምፁ ማይሰማውን ያክል ሽርክ ስውር። ለዚህም ነው ነቢያት የፈሩት። ኢብራሂም ዓለይሂ ሰላም የነቢያት አባት የተውሂድ ሰዎች መሪ፣ ለተውሂድ ብለው እሳት ውስጥ የተጣሉ፣ ለተውሂድ ብለው ልጅህን እረድ ሲባሉ ለፈተና እሺ ብለው የልጃቸው አንገት ላይ ቢላዋ አስቀምጠው የገዘገዙ ከሽርክ ይጠነቀቁ ይፈሩ ነው። ለራሳቸው ብቻ ሳይሆን ለልጆቻቸውም ሽርክን ይፈሩ ነው። ወጅኑብኒ አርቀኝ፣ ወበንያ ልጆቼንም አርቅልኝ፣ አን አዕቡደል አስናም
ጣዖትን ከመገዛት ጣዖትን ከማምለክ አርቀኝ ጠብቀኝ ነው። ጣዖት ከአላህ ውጪ ለምን ይመለካል ብለው ጣዖትን ሰባብረው እሳት ላይ የተጣሉ ሰው ናቸው። አላህን ብቻ መታዘዛቸውን በአላህ ተባረከ ወተዓላ ታዛዥነት ልባቸው መሞላቱን በተግባር ለማየት ተፈትነው ልጃቸውን ለማረድ የተዘጋጁ ሰው ናቸው። መሬት ላይ ጥለው የሞከሩ ሰው ናቸው። ከመሆኑም ጋር እኔንም ልጆቼንም ጣዖት ከመገዛት በአንተ ከማጋራት ከሽርክ አርቀኝ ጠብቀኝ ነው። ነቢዩላህ ኢብራሂም ከሽርክ ጠብቀኝ ብለው አላህን ከተማጸኑ እኛ ማንን ምንድነን? ምን አድርገናል ለዲን ብለን በስንት ፈተናዎች በተቃቀል ፈተናዎች ምን ወድቅ ሰዎች ነን። ሶላትን በአግባቡ ማንሰግድ ሰዎች ነን ብዙዎቻችን። ዘካን በአግባቡ ማናወጣ ሰዎች ነን። አይናችንን ከሐራም ማንጠብቅ ሰዎች ነን። ብዙ ጉድለቶች ያሉብን የጉድለቶች ሁሉ ዋና የሆነውን ሽርክን ማንፈራ ከሆነ ሽርክን አልተረዳነውም ማለት። ነቢያችን ሰለላሁ ዐለይሂ ወሰለም መካ ሲኖሩ ለ13 ዓመት ገደማ ላኢላሃ ኢለላህ በሉ ያሉ ሁሌ የሰዎች ልብ ላይ እንዲሰርጥ እንዲታወስ ያደርጉ የነበረው ተውሂድን። መዲናም ሄደው ከተለያዩ ህግጋቶች ጋር ቀላቅለው ያስተምሩ የነበረው ተውሂድን የሽርክን ተቃራኒ ጣረሞት ላይ ሆነው ያጣጣሩ መተንፈስ በሚከብድበት ወቅት ላይ እንኳ አይሁድና ነሷራን አላህ ይርገማቸው የደጋግ ሰዎችን የነቢያትን መቃብር የዒባዳ የአምልኮ ስፍራ አደረጉት። የአላህ ቁጣ እንዲህ አይነት ሰዎች ላይ የበረታ ነው ያሉ እሳቸው ከሞቱ በኋላ ኡመታቸው መቃብራቸውን የዒባዳ ቦታ እንዳያደርግ አስጠንቅቀዋል። ዩሐዚሩ ማ ሰነዑ ነቢ በዚህ አስቸጋሪ ወቅት ላይ ሰከራተል መውት ላይ ያሉ አይሁድና ነሷራን አላህ ይርገማቸው መቃብር አምላኪዎች ሆኑ ያሉበት ምክንያት ሰሐቦችን ይሄን ድርጊት እንዳይፈጽሙ ያስጠነቀቁ ነበር ተብሏል። ወደ ተውሂድ በመጣራት ስራቸውን ጀመሩ። 23ቱን ዓመት ሙሉ ተውሂድ አስተማሩ። መጨረሻ ነፍሳቸው ስትወጣ ከአዱንያ ሲወጡ ከሽርክ አስጠንቅቀው ነው የሞቱት። ሰሐቦቻቸውም በተደጋጋሚ ሽርክን ሲያስፈራሯቸው ታዲያ ምን ይሻላል ሲሏቸው ጌታዬ ሆይ እያወቅኩ ባንተ ከማጋራት አንተ ጠብቀኝ፣ ሳላውቅ ላጋራሁት ለማጋራው አንተ ማረኝ በሉ ብለዋቸዋል። አቡበክርን፣ ዑመርን፣ ዑስማንን ሽርክን ፈርተው ሽርክን ጠልተው ሽርክን ሸሽተው ከሚወዱት ሀገር ከመካ ከንብረታቸው ከቤተሰባቸው የተለዩ ሰዎች ሌላ ወደማያውቁት ሀገር የተሰደዱ ሰዎች ሽርክን ለማስወገድ ሽርክን ለመዋጋት አንገታቸውን ለሰይፍ የሰጡ ሰዎችን ሽርክ ያስፈራሯቸው ሲሞቱ እንኳ አስጠንቅቀዋቸውን ይሞቱ። ዛሬ ላይ በተለያየ መልኩ ሽርክ ተስፋፍቷል። ወደ ተውሂድ በመጣራት ፋንታ ወደ ሽርክ የሚጣሩ ሰዎች በዛ ያውም በዲን ስም ያውም በነቢዩ ውዴታ ስም ከእስላም ውጭ ያሉ ሰዎች የሚፈጽሟቸው ብዙ ሽርኮች እስላም ውስጥም ተገኝተዋል። ሙስሊም ነኝ የሚሉ ሰዎች ውስጥም ተገኝተዋል። መስጂድ ውስጥ ሽርክ እየተሰራ ነው። በወልዮች በሷሊሖች ውዴታ ስም ሽርክ እየተሰራ ነው። ወይም የሽርክን አደገኝነት አለማወቅ ነው፣ አልያ ደግሞ ኢስላም የሚለውን ነገር ከመሰረቱም አለመረዳት። ነቢይ ከመካ ሰዎች ያጣላቸው ምንድን ነው? ሌባ ተብሎ አይደል፣ ዘራፊ ተብሎ አይደል፣ ነፍስ ገዳይ ተብሎ አይደል፣ ሰው ማያከብር ተብሎ አይደል። ነቢይ ላይ አንዳች የተጠቀሰች ወንጀል የለችም። አጀዐለ አልአሊሀተ ኢላሀን ዋሂዳ ሁሉንም ትታችሁ አላህን ብቻ አምልኩ ይላል እንዴ? ይሄ የሚደንቅ ነው። ከዚህ ጋር መናኗር አይቻልም፣ ግደሉት፣ አውጡት ከሀገር ነው ያሉት። እዛ ማንኛውም ሙስሊም በየጊዜው ተውሂዱን ሊያድስ ይገባል። የተለያዩ በሽታዎችን ከምንፈራው በላይ ከተለያዩ በሽታዎች ከምንጠነቀቀው በላይ ከሽርክ ልንጠነቀቅ ይገባናል። የከባዶች ሁሉ ከባድ የሰው ነፍስ ማጥፋት፣ ወለድ መብላት፣ ዝሙት መስራት፣ ወላጆችን መበደል፣ ሌሎችም ከባድ የሚባሉ ወንጀሎች አሉ። ቀጥለን እንጠቅሳለን። ከሁሉም ከባዱ የከፋው በአላህ ማሻረክ። በአላህ ማሻረክ ወንጀል እኛ ጋር ካለ ከሌሎች ወንጀሎች ሁሉ ብንጸዳ ምንም አይጠቅም። የሽርክ ወንጀል ሁሉንም ወንጀሎችን ያካተተ ከሽርክ በላይ ከሽርክ በኋላ ወንጀል የለም ተብሎ ከሁሉም ወንጀል ቢጠራ አንድ ሰው የሽርክ ወንጀል ካለበት የወንጀለኞች ሁሉ ወንጀለኛ። ሽርክ ከሌለ ደግሞ ሌሎች ወንጀሎች ቢኖሩ ተውሂድ ይቅር ያስብላል። ሽርክ ይቅርታን ይነፍጋል። ውዱእ ያደረገ ሰው ውዱእን ካልጠበቀ ውዱእ እንደሚፈርሰው ሁሉ ሙስሊም ነኝ የሚል ሰውም ተውሂድን ካልጠበቀ ሽርክን ካልተጠነቀቀ እስልምናው ይፈርሳል። አሽርኩ ከልሐደፊ ሊጠሃረቲ ተብሏል። ሽርክ መልካም ስራ ላይ ከተቀላቀለ መልካም ስራም በሙሉ ያፈርሰዋል። ውዱእ የሚፈታ ነገር ውዱእ የሚያፈርስ ነገር ከገጠመን ውዱአችን እንደሚፈርሰው ተብሏል። ውዱአችንን ከምንጠብቀው በላይ ተውሂዳችንን እምነታችንን ልንጠብቅ ይገባናል። አላህ ተባረከ ወተዓላ ስለ ነቢያት ጀብድ፣ ገድል፣ ትልቅነት፣ መልካምነት ከነገረን በኋላ ወለው አሽረኩ
ለሐቢጠ ዐንሁም ማ ካኑ ያዕመሉን። እነዚህ ነቢያት ከእነሱ ውስጥ እሳት ውስጥ የተጣለ አለ፣ በመጋዝ የተቆረጠ አለ፣ የተደበደበ አለ፣ ከሀገሩ የተፈናቀለ አለ፣ እብድ ድግምተኛ የተባለ አለ። ወደ አላህ ስለተጣራ የተለያዩ ኸይር ስራዎችን ሰርተው አላህ ዘንድ ደረጃቸው ማንም ከማይደርስበት ከፍ ቢልም ነገር ግን ሽርክ የሚባለውን ወንጀል ቢዳፈሩ የሰሩ ስራ ሁሉ ይከስር ነበረ፣ ይበላሽባቸው ነበር ብሏል። ነቢያት እንኳ ሽርክ ቢሰሩ አላህ ዘንድ የነበራቸው ደረጃ ሊጠቅማቸው እንደማይችል ነግሮናል። ይሄንም ያለው ከሽርክ ለማስጠንቀቅ እንደ ነቢያት ሽርክን የሚፈራ ከሽርክ የራቀ ማንም ካለመኖሩ ጋር። ስለዚህ ሽርክን ልናውቀው አይነቶቹ ብዙ ናቸው። የምላስ ሽርክ አለ፣ የልብ ሽርክ አለ፣ የስጁድ የሩኩዕ የአካላት ሽርክ አለ፣ የመፍራት የመውደድ ሽርክ አለ። እንደ አላህ ሊወደድ የሚገባው ማንም የለም። ከአላህ ውጪ ያለን አካል እንደ አላህ ወደው አላህ በሚጠላው ነገር ከታዘዙት ሽርክ ላይ ተገባ ማለት ነው። እንደ አላህ ሊፈራ የሚገባው ማንም የለም። ስለዚህ ነው ሽርክ ድብቅ ነው፣ በሮቹ ብዙ ናቸው የተባለ። ቀን ከሌሊት ከሽርክ ጠብቀኝ ልንል አውቀን ደግሞ ልንርቀው ይገባል። ሁለተኛው ከባድ ወንጀል ወላጆችን መበደል ነው። አንደኛው በአላህ ማሻረክ ነው ካሉ በኋላ ሁለተኛው ወዑቁቁል ዋሊደይን ብላ ወላጆችን መበደል። ከአላህ ሐቅ ቀጥሎ ትልቅ ሐቅ የወላጆች ሐቅ ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ከሽርክ አስከትለው ከባድ ወንጀል ወላጆችን መበደል ነው ያሉ። ቁርአን ላይ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና፣ ጌታ አላህ አዘዘ ፈረደ እሱን እንጂ ማንንም እንዳታመልኩ፣ ለወላጆቻችሁም በጎ እንድትሆኑ። በተለይ በአንተ ተራ ሁለቱም ወይም ከሁለቱ አንዱ ዕድሜያቸው ቢገፋ ኦፍ አትበላቸው፣ እጅ አትበላቸው፣ የእዝነት ክንፍህን ዘርጋላቸው፣ ተናነስላቸው፣ መልካም ክብር የተሞላበትን ንግግር አናግራቸው፣ በሕፃንነቴ እንዳዘኑልኝ እዘንላቸው ብለህ ጌታህን ለምንላቸው ብሏል። ስለ ወላጆች ብዙ መናገር የማያስፈልግ ህሊና ያለው አቅል ያለው ልብ ያለው ከምንም በላይ የወላጆችን ሐቅ ያውቃል፣ ይጠብቃል። ማን ነበረ እሱ ትናንትና? ማን ነው ለዚህ ያበቃው? ከመሆኑም ጋር ግን ሸሪዓ በወላጆች ጉዳይ ብዙ ብሏል። ካፍሮች እንኳ ቢሆን አንተ በአላህ የምታምን ሆነ ሙስሊም ሆነ እነሱ ሙስሊም እንኳ ባይሆኑ ሐቃቸውን ጠብቅላቸው። በዱንያ ጥሩ ጓደኛ ሁናቸው። በወንጀል እስካላዘዙህ ድረስ ያሉህን ሁሉ እሺ በላቸው። የእምነቱ ጉዳይ ነገ ወደ ጌታችሁ ስትመለሱ አላህ በመካከላችሁ ይፈርዳል ብሏል። በእምነት አንድ አይደለንም ብለህ ካፍር እንኳ ቢሆኑ የአላህ የመልእክተኛው ጠላት እንኳ ቢሆኑ በእምነቱ ጉዳይ አትከተላቸው፣ እምነታቸው የተሳሳተ ከሆነ። ነገር ግን ዱንያ ላይ ጥሩ ጓደኛ ሁናቸው፣ ቅርባቸው፣ ተናነስላቸው። ይዋረድ የከሰረ ይሁን ጠፋ፣ ከሰረ፣ ተዋረደ ወላጆቹን ሁለቱንም ወይም ከሁለቱ አንዱን በስተርጅና አግኝቶ ጀነት ያላስገቡ ሰው ተዋረደ፣ አፈረ፣ ከሰረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አባት እናት ሁለቱም ኖሮ በህይወት ኖረው ወይም ከሁለት አንዱ በህይወት ኖረው እድሜያቸው ገፍቶ ወላጆቹን ተንከባክቦ አስደስቶ ኻድሞ ጀነት ያልገባ መሕሩም ነው፣ መልካምን ነገር የተነፈገ የከሰረ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጂሃድ መሄድ ፈልጎ እሳቸው ጋር የመጣን ሰው አሐዩን ዋሊዳክ ወላጆች በህይወት አሉ? አዎን አላቸው። ሂድ እነሱን በማገልገል እነሱን በመጦር እነሱን በመንከባከብ ጂሃድ አድርግ ብሎ መልሰዋል። አይ ብሎ አትሂድ ያሉት አይ ብሎ የመጣን ሰውም ሂድ እንዳስለቀስካቸው ሁሉ አስቃቸው፣ አስደስታቸው ብለው የመለሱበት ሁኔታ። የአላህ ውዴታ ከወላጆች ውዴታ ጋር የተያያዘ ነው ተብሏል። ወላጆቹ በሱ ደስተኛ የሆኑ ሰው አላህ በሱ ደስተኛ ይሆናል። ወላጆቹን ያስቆጣ ወላጆቹ የተቀየሙት ሰው አላህ እሱን ይቆጣል። ፈርዱም ይሁን ሱና ሶላቱ ዒባዳው ከአናቱ አንድ ስንዝር አልፎ ወደ ላይ አይወጣም ተብሏል። እስኪደሰቱ ድረስ ይቅር እስኪሉ ድረስ ባለንበት ጊዜ ብዙ ልጆች ለወላጆቻቸው ያላቸው ክብር እጅግ በጣም የወረደ ነው። ከወላጆቻቸው እኩል መልስ ይሰጣቸዋል። ወላጆቻቸውን የሚያገላምጧል። ወላጆቻቸው የጠሯቸው እንዳልሰማ ሆነው ይሄዷል። ለራሳቸው ጠግበው የበሉ ልብስ የቀያየሩ ዘመናዊ ቤት ውስጥ እየኖሩ ወላጆቻቸውን ምን ቸገራችሁ ብለው ዞር ብለው የማያዩ ከሰው የተፈጠረ ድንጋይ ልብ ያላቸው ሰዎች በዝተዋል። ነገ ጀዛን ታገኛል። ወላጆቹን የበደለ ከአኼራ በፊት ዱንያ ላይ ዋጋውን ያገኛል። ዝምድናን እንደመቁረጥና ወላጆችን እንደመበደል አጠፋው ቅጣቱ ፈጣን የሆነ ነገር የለም ተብሏል። ብዙ ወንጀሎችን አላህ ቅጣታቸውን ለአኼራ ያዘገየዋል።
ዝምድናን መቁረጥ፣ ሰውን መበደል፣ ቡል ወላጆችን መበደል ቅጣቱ አይተገኝ። ከአኼራ በፊት እዚሁ ጀዛው ይጀምራል። ታይቷል። በዚህ ዙሪያ ብዙ ተብሏል። ወላጅ አባቱን መሬት ላይ ጥሎ የጎተተ ልጅ ከጊዜ በኋላ ልጁ ደርሶ መሬት ላይ እንደ በግ አስሮ ጎትቶታል። ሰዎች ሁሉ ተገርመው ኧረ አባትህን ሲሉ ተውት ሲጎትተኝ ድሮ አባቴን ስለጎተተው ነው ብላ ድሮ አባቱን እስከ ጎተተበት ድረስ ከጎተተው በኋላ አሁን አቁም ልጄ ሆይ ድሮ አባቴን የጎተትኩት እስከዚህ ድረስ ነው። ወላጅ አባቱን በጣም አርጅቶ እሱን መጦር ማስደሰት ከህፃን ልጁ በላይ መንከባከብ ሲገባው አንተ ከኔ ጋር መኖር አትችልም ብሎ ደጅ ላይ የጥበቃ ቤት ላይ ንፋስ ብርድ የተፈራረቀበት አኖሮ መጨረሻ ላይ ሲሞት ይሄን ግፍ የፈጸመው ልጅ ህፃን ልጁ የአባት ሬሳ ሲወጣ ትንሽ የቆሸሸች ያረጀች ሳህን ባገኘ ጊዜ ሳህኗን አንስቶ ሲታቀፍ ቆሻሻ ነው ጣለው ሲለው አባቱ አይ አልጥለውም፣ ይሄ የአንተ አባት ምግብ የሚበላበት ሳህን ነበር አይደል? ወደፊት እንደሱ ስታረጅ በዚህ አበላሃለሁ ያለበት ሐልም ተገኝቷል። እዚሁ አሁን ባለንበት ዘመን ላይ ወላጆችን የመበደል ወንጀል ከአኼራ እዚሁ ዱንያ ላይ ጀዛው አጠፋው ቅጣቱ ይፈጥናል። እያየንም ነው። ብዙ ሰዎች ህይወታቸው ላይ ስኬታማ ይሆናሉ፣ በህይወታቸው ደስተኛ ይሆናሉ። ለምንድን ነው ሲባል ከጀርባ ጥሩ ዱዓ የሚያደርጉላቸው በእነሱ ደስተኛ የሆኑ ወላጆች ይኖሯቸዋል። ብዙ ጊዜ ደግሞ እስከ ሰማይ ከፍ ብለው ነገር ግን መጥፎ ወዳደግ ይወድቃሉ። ለምን ይሆን ሲባል አንዱ ሚስጥር የሚሆነው ወላጆቻቸውን ስለሚበድሉ፣ ቀልባቸውን ስለሚሰብሩ፣ ስለሚያሳንሷቸው። ከወላጆቹ ጋር አብሮ መቀመጥ፣ አብሮ መብላት፣ አብሮ መንገድ ላይ መሄድ ማይፈልግ ሰው አይመጥኑኝም፣ እነዚህ ወላጆቼ ናቸው ማለት አልችልም አልሻም የሚሉ ሰዎች ማን ነበር? ትናንት ቆሻሻን አጥቦ የሚያስወግደው ማን ነው? ለዚህም ነው ዲን አይደለም አቅል ህሊና ያለው ሰው እንኳ ብዙ በወላጆች ጉዳይ መምከር አያስፈልገውም። አቅሉ የሞተ ህሊናው የሞተ አቅሉ የደከመ ከሆነ ቢመክሩትም አይገባውም። ኢላ ማ ረሒመላህ። ወላጆችን መበደል እነሱን መምታት መግደል ማለት አይደለም። ፊትን ማኮሳተር ወላጆችን መበደል፣ እነሱ ቅርብ ሆነው ሳለ ጮክ ብሎ መናገር ወላጆችን መበደል፣ እነሱን ከኋላ ያስኬዱ ከፊት ቀድሟቸው መሄድ እነሱን ተከታይ ማድረግ ወላጆችን መበደል፣ የሚያስፈልጋቸውን ነገር እያወቁ ጎድሎ ሳለ አምጣልኝ ብለው አውጥተው እስኪጠይቁ ድረስ መጠበቅ ወላጆችን መበደል። ወቢልዋሊደይኒ ኢሕሳና፣ ለወላጆች ማሳመርን አሳምሩ፣ በጎ መሆንን በጎ ሆኖ ነው። ከማንም በላይ ለማን በጎ ልሁን፣ ለማን ጥሩ ጓደኛ ልሁን ተብለው ሲጠየቁ ነቢይ ለወላጅ እናትህ ብለዋል። ከዛስ ሲሏቸው ለወላጅ እናትህ፣ ከዛስ ለወላጅ እናትህ፣ ከዛስ ለአባትህ ብለዋል። እናትን 3 እጥፍ መልካም እንድንሆንላት በጎ እንድንሆንላት አዘዋል። 3 ስለተቸገረች አርግዛ ተቸግራለች፣ ስታመጥ ተቸግራለች፣ አጥብታ ስታሳድግ ተቸግራለች። ከአባት ይልቅ 3 እጥፍ ሐቅ አለ። ነገር ግን አሁን ያለው ተጨባጭ በሚታይበት ጊዜ 3 እጥፍ የሚያስቸግሩት ብዙ ልጆች እናትን ከአባት ይልቅ አባት ስለሚጮህ፣ አባት ስለሚደባደብ፣ ምናልባትም ከእናት ይልቅ እዝነት ስለሚያንሰው በ3 እጥፍ በጎ ሆኑላት፣ እዘኑላት፣ ራሩላት የተባለችውን እናት በ3 እጥፍ የሚያሰቃዩ ልጆች አሉ። ቢበድሉህም ተብሏል። ለወላጆቹ በጎህን ጥሩህን እነሱ በዳይ ቢሆኑም አጥፊ ቢሆኑም ተብሏል። ስለዚህ ወላጆችን በንግግርም ይሁን በተግባርም ይሁን በምልክትም ይሁን ምንም እንኳ ባይናገሩ እጅን እነሱ ላይ እንደዚህ ማወራጨት ከባድ ወንጀል፣ እነሱን መበደል። አላህ ተባረከ ወተዓላ ከሱ ሐቅ አስከትሎ ሐቃቸውን ያከበደብን ወላጆችን ልንወዳቸው፣ ልናዝንላቸው፣ ሕፃን ያለን እንዳዘኑልን አሁንም እንደሚያዝኑልን ልንንከባከባቸው፣ ልንተናነስላቸው፣ የሚፈልጉትን አስቀድመን አውቀን ልናሟላላቸው፣ ልናከብራቸው፣ ወዳጆቻቸውን ልንወድ፣ የሚያስደስታቸውን ነገር ሁሉ አውቀን ልናደርግ፣ ቀልባቸውን የሚሰብርና የሚያስከፋቸውን ነገር ሁሉ አውቀን ልንርቅ፣ ልንጠነቀቅ ይገባል። ይሄን ካላደረገን በዳይ ሐቅ አግዳይ ነን። ከወንጀሎች ሁሉ በአላህ ከማሻረቅ ቀጥሎ ከባዱ ወንጀል ወላጆችን መበደል ነውና ከባድ ወንጀል ላይ ወድቀናል። የወላጆች ሐቅ ብቻ አይደለም፣ ወላጆችን ማክበር የአላህም ሐቅ ጭምር ነው። ወላጆችን አክብር ብሎ ስላዘዘ ወላጆቹን ያስቆጣ ሰው እነሱን እንኳ ቢያስደስት አላህን ድጋሚ ይቅርታ መጠየቅ ይኖርበታል። የአላህ ሐቅ አለበት አክብር ብሎ ስላዘዘ፣ አስበድላቸው ብሎ ስለከለከለ። የጀነት በር ወላጆች ናቸው። ጀነት መግባት የፈለገ ከወላጆቹ ጋር ያለውን ግንኙነት ሊያሳምር፣ ባለፈው ያጠፋ ይቅርታ ሊጠይቅ፣ ሊያስተካክል፣ ሊጸጸት፣ ከወላጆቹ ጋር መልካም ግንኙነት ያለው በርትቶ ሊቀጥል ይገባል። እስከ ለተሞታቸው ድረስ እድሜያቸው ቢገፋው እንኳን ሰብሮ ታግሶ
በመልካም ሊኗኗራቸው ይገባል። እድሜያቸው ሲገፋ አብረው መጥፎ ባህሪዎች ሊመጡ ይችላሉ፣ ሊያስቸግሩ ይችላሉ። አላህ እየፈተነህ አላህ እየፈተነሽ ነው። ትንሽ መታገስ አቅቷቸው ከእነሱ ጋር መኖር አልቻልኩም ብለው ወላጆቻቸውን ራቅ አድርገው የሚጥሉ ለራሳቸው የተንደላቀቀ ኑሮ እየኖሩ ወላጆቻቸው በችግር የሚኖሩበት የሚበሉትን የሚያጡበት ታመው የሚያሳክማቸውን ሰው የሚጠይቃቸውን ሰው የሚያጡበት ሐላት የጠባይ ችግር እንኳ ቢኖርባቸው ወላጅ መጥፎ ነው አይባል። መጥፎ እንኳ ወላጅ አባቴ እናቴ እንዲያረገችኝ ብሎ መናገር አይቻልም። ከወላጆቻቸው ይልቅ የትዳር አጋራቸውን ከአባቷ ይልቅ ባሏን ከእናቱ ይልቅ ሚስቱን አስበልጠው ለትዳር አጋራቸው ብለው ወላጆቻቸው የሚያስቀይሙ ጃሂሎች አሉ፣ ሞኞች አሉ፣ አላዋቂዎች አሉ። ሁሉም የሰው ልጅ ሊተካ ይችላል። አባትና እናት አይተኩ። ባል ሊተካ ይችላል። ሚስት ልትተካ ትችላለች። ልጅ ሊተካ ሊወለድ ይችላል። አባትና እናት አይተኩ። ሌላ አላህ ያከበደውን ነገር ልናከብድ ራቁት ያለውን ልንርቅ ይገባል። ባረከላሁ ሊ ወለኩም ቢልቁርአን አልዓዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚና ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። በሦስተኛ ደረጃ ነቢያችን ሰላቱ ወሰላም አክብደው የሰው ልጅን ሕይወት የሚያጠፋ የሚያከስር እንደሆነ የነገሩን ወንጀል በውሸት መመስከር። በሦስተኛ ደረጃ ወሸሃደተ ዙራ ከባባድ አጥፊ ወንጀሎችን ራቁ፣ ተጠንቀቁ። አጥፊ ወንጀል ከሚባሉት አንዱ በውሸት መመስከር ነው፣ ውሸት መናገር ነው። በውሸት መመስከር ማለት የግድ ፍርድ ቤት ላይ ቆሞ አንድ ሰው ላይ ያላደረገውን አድርጓል ያለውን የለውም ብሎ መመስከር ብቻ አይደለም። ስለ አንድ ሰው የሌለበትን ነገር አለበት ብሎ መናገርም መመስከር። አላህ ተባረከ ወተዓላ የእሱን ደጋግ ባሮችን የረሕማን ባሮችን የጀነት ሰዎችን መገለጫ ሲነግረን ወለዚነ ላ የሽሀዱነ ዙር ወኢዛ መሩ ቢለግዊ መሩ ኪራማ ብላ የረሕማን ባሮች ከሸይጣን ከስሜት የተላቀቁ ጀግኖች በውሸት አይመሰክሩም ብላ ውሸት አይናገሩም ብላ የአላህንም ሐቅ በተመለከተ ይሆን በአላህ ማያጋሩ አላህ ላይ የማያውቁትን ማይናገሩ ዲን ላይ ማያውቁትን ማይናገሩ ነቢ ያላሉትን ማይሉ ማለት ነው። በውሸት መመስከር በውሸት መናገር ይህን ሁሉ ያካትታል። አላህ ላይ የሌለበትን መለጠፍ ነቢ ያላሉትን ብለዋል ማለት ዲን ላይ ያለ እውቀት መናገር በውሸት መመስከር። ሰዎች ላይ የሌለባቸውን ቀጥፎ ፈጥሮ መናገር ዱንያቸውን፣ አኺራቸውን፣ ህይወታቸውን ሊያዛባ የሚችልን ንግግር በተለይ ፍርድ ቤት ቀርቦ መስክሮ እነሱ እንዲጎዱ ማድረግ ከባድ ወንጀል፣ የተቅዋ ማነስ፣ የዲን መድከም ምልክት። አንዳንዴ የሚያደርጉት ዘመዳቸውን ለመጥቀም ሊሆን ይችላል በውሸት የሚመሰክሩት። ሌላ ጊዜ ደግሞ ማይወዱትን ሰው ለመጉዳት ሊሆን ይችላል። ሌላ ጊዜ ደግሞ ጠፊ ለሆነ ዱንያዊ ጥቅም ለብር ብለው ሊሆን ይችላል። ያላዩትን አይቻለሁ ሲደረግ ያዩትን አላየሁም ብለው ለምስክርነት ከታጩ በኋላ አልተደረገም ብለው የሚመሰክሩት። አቅል ያለው ሰው አኺራ አላህ ዘንድ የሚያስወቅስን ነገር እያደረጉ ዱንያ ላይ ከራሱም ይሁን ከሰው ላይ ጉዳትን መከላከል አይታሰብም። ሰዎች የሚዋሹት በውሸት የሚመሰክሩት ዱንያዊ ጥቅም ለማግኘት ለራሳቸው ወይም ለሌላ ሰው ለዘመድ ለወዳጅ አሊያ ደግሞ ከራሳቸው ወይም ከሚወዱት ሰው ጉዳትን ለመከላከል ብለው ነው ውሸት የሚናገሩት በውሸት የሚመሰክሩት። ከጉዳቶች ሁሉ የከፋ ጉዳት የጀሃነም እሳት የአኺራ ቅጣት፣ ከጥቅሞች ሁሉ የላቀ ጥቅም የአላህ ምህረት ጀነት። በውሸት መመስከር ይሄን ያሳጣል። የአላህን ረሕመት ጀነትን አኺራን ያስቀጣል። በውሸት መመስከር ከከባድ ወንጀሎች የተመደበበት ምክንያት ዱንያም ይሁን አኺራ ላይ ከባድ ጉዳት ስላለ ዱንያ ላይ የሰዎችን ህይወት ያበላሻል። በውሸት ስለተመሰከረ ሰው ገድለሃል ተብሎ የሚገደል ሰው ይኖራል። ንጹህ ሰው ህይወቱን ያጣል ማለት ነው። ውሸት በመናገር በውሸት በመመስከር ዝሙት ያልሰራች ሴት ልጅ ዝሙት ሰርታለች ተብሎ ክብሩ አይነካም። የወላጆቿ የቤተሰቦቿ ስም ይጠፋል። ቤታቸው ሁለተኛ ለትዳር የሚያንኳኳም ሰው ያጣል፣ ክብር የሌለው ቤተሰብ ተብሎ። ነገር ግን በውሸት የተናገረው የመሰከረው ይሄን ያክል ከባድ ላይ መስለው ይችላል። የሰው ህይወት ግን ያበላሽ። በውሸት ተመስክሮ እድሜ ልክ ሰው ሊታሰር ይችላል። ለረጅም ዓመታት ሊታሰር ይችላል። ራሱም ይሰቃያል፣ ቤተሰቦቹም ይሰቃያል። መሰል የሆኑ በውሸት ንግግር በውሸት በመመስከር የሰውን ዱንያ ህይወት የሚያበላሹ ነገሮች ይኖራሉ። በውሸት የመሰከረው አካል ከአኺራ በፊት ዱንያ ላይ ይዋረዳል። እያደረ ሐቁ ሊወጣ ይችላል። እሱ ራሱም ጭንቀት፣ ፍርሃት፣ ስጋት ተለቆበት ተሳስቻለሁ ሊል ይችላል። የሰው ስም ካጠፋ በኋላ የሰው ህይወት ካበላሹ በኋላ ምናልባትም ሰው ካስገደሉ በኋላ
ለዳ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት መዘዝ ያለውን ውሸት መመስከር ከሽርክ ቀጥሎ ወላጆችን ከመበደል ቀጥሎ እንድንርቀው እንድንጠነቀቀው አዘውናል። ሙእምን ላይ የሌለበትን ንግግር የተናገረ ሰው አላህ ተባረከ ወተዓላ አስከነሁ ላሁ ረድገተል ኸባል ብላ የጀሃነም ሰዎች በጀሃነም እሳት ሲቀቀሉ ከነሱ የሚወጣ እዥ አለ፣ ቆሻሻ አለ። ያ ቆሻሻ ውስጥ እንዲታሰር አላህ ያደርገዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ካለው ነገር ከውሸት ንግግሩ ጠርቶ እስኪወጣ ድረስ ሰው ላይ የሌለበትን ንግግር የተናገረ ሰው የጀሃነም ሰዎች በጀሃነም እሳት ሲቀቀሉ ሲጠበሱ ከነሱ የሚወጣ ፈሳሽ አለ። ይህ ፈሳሽ የተሞላበት ስፍራ ላይ ይታሰራል። ከግማቱ ከቃጠሎ ጋር ከውርደቱ ጋር ወንድሙ ላይ የሌለን ንግግር በመናገሩ ይህ አይነትን ጀዛ አላህ ይሰጠዋል። ሌላ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ወንጀል ሲናገሩ መጀመሪያ ሲናገሩ ጋደም ብለው ነበር፣ ተደግፈው ነበር የሚናገሩት። እዚህ ሲደርሱ ግን ተነስተው ቁጭ አሉ። አብዝተውም ደጋገሙት። ሱሐቦች ሁሉ አዝነውላቸው በጣም ተጨንቀው አክብደው ሲናገሩ ለይተሁ ሰከተ፣ ኧረ እንደው ዝም ባሉ ተጎዱ እኮ እስኪሉ ድረስ ይሄን ወንጀል አስጠንቅቀዋል። አላህን እንፈራ። በንግግራችን በሐሳባችን ከዘመድ ጋር ከባዕድ ጋር ከወዳጅ ጋር ከጠላት ጋር ባለን ግንኙነት በሁሉም አላህን እንፈራ ይገባል። ይሄኔ ነው ሙእምን የምንባል። ከስሜት ጋር በሚሄዱ በሚቀሉ ነገሮች ላይ ብቻ ሙስሊም መምሰል ሳይሆን በሁሉም ነገር ላይ በሁሉም ቦታ ላይ አላህን እንፈራ ይገባል። اللهم صل وسلم وبارك على عبدك ورسولك محمد وعلى اله واصحابه واتباعه وسلم تسليما كثيرا. اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم امنا في دورنا واوطاننا. اللهم امنا في دورنا واوطاننا. اللهم امنا في دورنا واوطاننا. اللهم من أراد بأرض الحبشة شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم من أراد بأرض الحبشة شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا ونعوذ بعظمتك أن نغتال من تحت أرجلنا. اللهم إنا نستودعك أعراض المسلمين وأموالهم وأنفسهم. اللهم إنا نستودعك أعراض وأموال وأنفس الآمنين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم. اللهم اغفر لنا ولوالدينا رب ارحمهما كما ربونا صغارا. رب ارحمهما كما ربونا صغارا. اللهم أعنا على بر آبائنا أمواتا وأحياء. اللهم أعنا على بر آبائنا أحياء وأمواتا ونعوذ بك من عقوقهما ونعوذ بك من عقوقهما ونعوذ بك من عقوقهما. اللهم احفظ لساننا من الكذب والنميمة والغيبة والبهتان وقول الزور. آمين والحمد لله رب العالمين.